ዋና ዋና ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብን ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙ ሰራዊት ላይ በፈጸመው የተሳካ የአርፒጂ ጥቃት ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለሀገራዊ ጸረ ብልጽግና ኃይሎች ላቀረበው ጥሪ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ እንደሚሰራ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ለሁለተኛ ዙር ባደረገው ድርጅታዊ ስብሰባ የተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። እስክንድር ነጋ ያቀረበውን ጥያቄ በተመለከተም አጢኖ ውሳኔ ላይ ደርሷል። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ ወደ እናንተ የሚደርሰው ዕለታዊ መዋዕለ ፋኖ ዜና ጥንቅራችን እነሆ ጀምሯል። ቀደም ሲል ያስተዋወቅናቸውን አበይት እውነቶች ጨምሮ ሌሎች ዋና ዋና ርዕሰ ጉዳዮችን አካተን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወንዳለ ቢክስ ነኝ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የፖሊት ቢሮ ሁለተኛ ድርጅታዊ ስብሰባውን በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። በዚህም መሰረት የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበው ማመልከቻ መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎችን ሙሉ በሙሉ እንደሚፈጽም ጠቅሶ የቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻ ከአሰራሩ ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች ያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛ እና ጊዜውን መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበው ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮው ለአርበኛ እስክንድር ተሰጥቶት የነበረው የኃላፊነት ቦታም ለሌላ ሰው የሚተካ ይሆናል ብሏል። በሌላም የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ያሳለፈ ሲሆን እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋምም ውሳኔ ተላልፏል። ዝርዝር ጉዳዩን በቀጣይ የምናሳውቅ ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ያደረሰን መረጃ ያሳያል። ከዚሁ ጋር ወደ ተገናኘ ሌላኛ መረጃችን እንሸጋግራለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለሀገራዊ ጸረ ብልጽግና ኃይሎች ላቀረበው ጥሪ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ እንደሚሰራ አሳውቋል። ይሄ የታጣቂ ኃይል ጋምቤላ ክልል ከማጃንግና ጋምቤላ ከተማ ውጭ ያሉ 3 ዞኖችን ተቆጣጥሮ የሚገኝ ኃይል ነው። በመላው ሀገሪቱ የሚገኙ አካባቢዎችና ህዝቦች ጸረ ብልጽግና ትግል ለማድረግ ለጀግና የአማራ ፋኖ ጥያቄ እያቀረቡ ሲሆን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጥያቄያቸውን ተቀብሎም አብሮ ለመስራት ተዘጋጅቷል። አዲሱ ትውልድ በኢትዮጵያ ሰማይ ስር ጸረ አማራ የሆኑ የትርክት የኃይል የፖለቲካ አቋሞችን በመቀየር ሁሉም ኃይሎች፣ ሁሉም የፖለቲካ ትግሎች፣ ሁሉም ትርክቶች ጸረ ብልጽግና እንዲሆኑ አድርጓል። ገና የደረሰብንን ውድመት በበቂ ሳናስረዳ፣ ገና ያለንን ሰፊ መልክዓ ምድር ሳንጠቀም፣ ገና ያለንን የተፈጥሮ ሀብት ለትግሉ ማዋል ሳንጀምር፣ ገና ሚሊዮን ወጣቶችን ዘመናዊ ጦር መሳሪያ ሳናስታጥቃቸው፣ ገና እውቀታችንና ጥበባችንን ፍልስፍናችንን ከፈጥሯዊ ጀግንነታችን ጋር ሳናጣምራቸው፣ ጠላቶቻችን የቆሙባቸውን የህልውና ምሰሶዎች አፍርሰን የገቡ ትን ሁለንተናዊ ጸረ አማራነት ደርምሰን ለድል እንበቃለን። ትግሉ አብይን ከመጣል ባሻገር ረጅም የትውልድ ቅብብሎች በአዳዲስ ተለዋዋጭ ስልቶች እየተመራ እስከ ዓለም ፍጻሜ ይቀጥላል ሲል መረጃውን ያጠናቀረው መረብ ሚዲያ ነው። በዚሁ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ የአማራ ማህበራት የጋራ ትብብር ተቋም የሰጠውን የእንኳን ደስ ያላችሁ መግለጫ እናስከትላለን። የአማራ ፋኖ ብሔራዊ ንቅናቄ አፋብ ምስረታን አስመልክቶ የአማራ ማህበራት የጋራ ትብብር ተቋም መግለጫ ያወጣ ሲሆን እኛ ላለፉት ብዙ ወራት በዓለም አቀፍ ደረጃ በአማራ ማህበራት የጋራ ትብብር ተቋም ጥላ ስር የተሰባሰብን የአማራ ማህበራት ለወራት በጉጉት ስንጠብቀው የነበረውን የአማራ ፋኖ አንድነት ተቋም ምስረታውን ስላደረጋችሁ ወደር የሌለው ደስታችንን መግለጽ እንወዳለን ብሏል። ለአማራ ዲያስፖራ ያስተላልፋችሁትን መልእክት በጥሞና አንብበን ተረድተናል። በሁሉም የፋኖ አመራር ሙሉ ስምምነትና ይሁንታ የተመሰረተው የአንድነት ድርጅት
አፋብን አማራን ከመጥፋት አድኖ የነበረውን ክብርና ሞገስ ለመመለስ በሚደረገው ተጋድሎ በማንኛውም ረገድ ድጋፍ እንደምናደርግና ከጎናችሁ እንደምንሆን መግለጽ እንወዳለን ብሏል። በተጨማሪም ማንኛውም ትብብር በሚመለከት በአደረጃጀታችሁ መሰረት ከሚመለከተው አካል ጋር ለመወያየት በማንኛውም ሰዓት ዝግጁ መሆናችንን ማሳወቅ እንወዳለን ብሏል። እንዲሁም በዓለም ዙሪያ ከሚገኙ ሌሎች አማራ አደረጃጀቶች ጋር በህብረት የሚሆን በትብብር በማንኛውም ረገድ አብሮ ለመስራት ዝግጁ መሆናችንን በዚሁ አጋጣሚ ለመግለጽ እንፈልጋለን ይላል መግለጫው። በመጨረሻም ሲል ያክላል፣ በሁሉም ሀገራችን ክፍሎች ህዝባችሁን ከሞት ለማዳን ስትሉ የራሳችሁን ሞት በማስቀደም ለምትዋደቁ እንቁ የአማራ ልጆች እንዲሁም የአማራ ወዳጆች ሁሉ ክብር ለእናንተ ይሁን እያልን ለማይቀረው ድልም እግዚአብሔር በአጭር ጊዜ እንዲያጎናጽፋችሁ ፈቃዱ ይሁንልን እንላለን። ክብር ለሰማዕታቱ፣ ድል ለፋኖ፣ ድል ለአማራ ህዝብ ሲል የአማራ ማህበራት የጋራ ትብብር አስታውሷል። በትብብሩ ስር የሚገኙ ማህበራትም የዋሽንግተን አካባቢ አማራ ማህበር፣ የአማራ ማህበር በሲያትል፣ የአማራ ማህበር በሙኒክ ጀርመን፣ የአማራ ማህበር በሎስ አንጀለስ፣ የአማራ ህብረተሰብ ቅርስ በሚኔሶታ፣ የአማራ ማህበር በኔብራስካ፣ የኒውዮርክ አማራ ማህበር፣ የአማራ ማህበር ፎረም ለንደን ኦንታሪዮ ካናዳ፣ ዓለም አቀፍ የአማራ ህብረት ይገኙበታል። በዚሁ ወደ ሌላኛው የእንኳን ደስ ያላችሁ መልእክት ነው የምንሸጋገረው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ የአማራ ህብረት በሜልቦርን መግለጫ ሰጥቷል። የአማራ ህዝብ አባቶቹ መሰረቷትና ዋጋ ከፍለው ባቆዩት አገሩ ላይ የመኖር መብቱ ተገፎና ባይተዋር ሆኖ አገዛዙ እያደረገ ባለው ዘር ተኮር ጥቃት ለህልውና አደጋ መጋለጡን ተከትሎ የተጀመረ የህልውና ትግል ብዙ ፈተናዎች ቢኖሩበትም አሁን ላይ ትግሉ አድርጎና ጎልብቶ በቀጠናው ጠንካራ ተገዳዳሪ ኃይል ሆኖ መገኘቱ ለመላው የአማራ ህዝብና የትግሉ ደጋፊዎች ትልቅ ኩራት ነው። ጥር 9 2018 በፈረንጆቹ ጃንዋሪ 17 2026 አፋብን በሰጠው መግለጫ እንዳሳወቁት በጉጉት ስንጠብቅ የነበረው የአፋብሃና የአፋድ የአንድነት ስምምነት ፍጻሜ ላይ መድረስ ለመላው የአማራ ህዝብ የትግሉ ደጋፊ አገር ወዳድ ኢትዮጵያን እንኳን ደስ አላችሁ በማለት ማህበራችን አዲሱን ድርጅት አፋብን በታላቅ ደስታና ስሜት የተቀበልነው መሆኑን እንገልጻለን ይላል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በምስረታ ሂደቱ ላይ ያጋጠሙ ችግሮች በትዕግስት እና በወንድማማችነት ስሜት ተወያይቶ በመፍታት አገዛዙን በጋራ መታገል አንድ ታጋይ ድርጅት መመስረቱ ለአማራ ህዝብ የህልውና ትግል አሸናፊነት ወሳኝ እርምጃ መሆኑንና የአገዛዙን እድሜ እንዲያሳጥር የአማራ ህብረት በሜልቦርን በጽኑ ያምናል። የአማራ ህብረት በሜልቦርን ለአንድነት ስምምነቱ መሳካትና ለአፋብን ድርጅት ምስረታ አዎንታዊ አስተዋጽኦ ላበረከቱ ሁሉ ባለድርሻ አካላት ከፍ ያለ አክብሮትና ምስጋና እያቀረብን ከአፋብን መሪዎች በሚሰጥ መመሪያና አቅጣጫ መሰረት ለትግሉ አስፈላጊ የሆነውን ሁለንተናዊ ድጋፍ ማድረግ አጠናክረን እንደምንቀጥል ለመግለጽ እንወዳለን። የአማራ ህብረት ሜልቦርን አውስትራሊያ ሲል መግለጫ ይዞቷል። ውድ አድማጭ ተመልካቾቻችን ዓለም አቀፍ ፋኖ ሚዲያ እንኳን ደስ ያላችሁ በድጋሚ ማለት ይወዳሉ። ወደ ሌሎች አውደ ግንባር መረጃዎቻችን እንሸጋግራለን። ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሐን ላይ በመተኮስ ህይወት ቀጥፈዋል አለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ። በደብረ መንክራት እና አንጊያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉ ሁለት ንጹሐን መካከል የአንዱ ህይወት መቀጠፉ ተረጋግጧል። ህይወቱ ያለፈው ህፃን በአናጺነት ስራ የሚተዳደር የአቶ ልብ ሞኝ ይመር ልጅ መሆኑ የመረጃ ምንጮች ተናግረዋል። ሌላኛው የአስተዳደር ፑል የጥበቃ ሰራተኛ የወታደር ተስፋ አለማየሁ ልጅ ደግሞ ከባድ ቁስለኛ ነው ተብሏል። በተኩስ ልውውጡ ደንግጠው ከሮጡ የባሉ ተሳታፊ እናቶች መካከል ስሟ እንዲጠቀስ ያልተፈለገች አንድ እናት እግሯ ሲሰበር ብዙዎቹ ቀላል የአካል ጉዳት ማስተናገዳቸው ተረጋግጧል። በአጠቃላይ አንድ ህፃን ሲገደል ሶስቱ ደግሞ ቁስለኛ ሆነው ሆስፒታል መግባታቸውን አረጋግጠናል ብሏል። ከምንታገለት ዓላማ አንዱ የእምነትና የማንነት ጭቆናውን በመገርሰስ የህዝቡን ነጻነት ለማረጋገጥ ነው። ይህ ጸረ አማራ ስርዓት በሁሉም የአማራ ማህበረሰብ ላይ የሚያደርሰውን ሁለንተናዊ እልቂትና ውድመት ለማስቆም ብሎም ሁሉም ኢትዮጵያ የሚተማመንበት ስርዓት እስኪፈጠር ድረስ ትግላችን ይቀጥላል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን ሲል የአፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ መልእክት ልኳል። በአፋብን ምስራቅ አማራ ቀጠና የምኒልክ እዝ ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙ ሰራዊት ላይ የአርፒጂ ጥቃት መፈጸም ታላቅ ድል ተጎናጸፉ። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ አካል የሆነ የባለሽርጡ ክፍለ ጦር በጠላት ላይ መብረቃዊ ጥቃት አድርሷል። ዛሬ ጥር 14 2018 ከማለዳው 12 ሰዓት በሰሜን ወሎ ዞን አብሮ ወረዳ መርሳ ከተማ አቅራቢያ ሊብሶ ኤላ እየተባለ በሚጠራው ቦታ ላይ የስርዓቱ ወንበር ጠባቂ ሰራዊት በአንድ ተሳቢ አንድ ሲኖትራክና አንድ ፓትሮል ከመርሳ ወደ ደሴ
ሲጓጓዝ በባለሽርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ በመደምሰስና በማውደም ታላቅ ድል ተጎናጽፏል። በዚህ 100% ኢላማውን በጠበቀ የአርፒጂ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረው ጨፍጫፊ ሰራዊት ሙሉ በሙሉ ከነ ተሽከርካሪው ማውደምና መደምሰስ ሲቻል ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል ሲያመላልስ አርፍዷል። በዚያ ወደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቀ ከፍተኛ አመራሮች የሚገኙበታል ነው ያለው። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሃን ወገኖችን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና በመንገድ እያስቆመ በመደብደብና ንብረት ሲያወድም ውሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት መምሪያ ባደረሰን መረጃ ውድ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬ ያጠናቀርናቸው አበይት መረጃዎች በዚሁ ተጠናቋል። የዓለም አቀፍ ፋኖ ሚዲያ ወደ እናንተ የሚያደርሳቸው መረጃዎች ለሁሉም ተደራሽ እንዲሆኑና የአገዛዙ ኃይል በንጹሐን የአማራ ህዝብ ዘንድ እየፈጸመው የሚገኘው መንግስት መር ጭፍጨፋና እልቂት ለዓለም አቀፉ ማህበረሰብ ተደራሽ እንዲሆን የዩቲዩብ ገጻችን ግሎባል ፋኖ ሚዲያን ላይክ፣ ሸርና ሰብስክራይብ በማድረግ እንድትወዳጁ አክብሮታዊ ምኞታችን ነው። መረጃዎችን አጠናቅሬ ያቀረብኩት ወንዳለ ቢክስ ነበርኩ። በሌላኛው የመረጃ ሰዓታችን ዳግም እንገናኛለን። እስከዚያው ድረስ በያላችሁበት በቸር ቆዩን።